የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ተገናኝተው ግንኙነታቸውን የማደስ ያልተጠበቀ ስምምነትን ያደርጋሉ እየተባለ ነው። ይህ መረጃ በስፋት እየተሰማ ያለው ከኢትዮጵያ ገዥ ብልጽግና ፓርቲ የማህበራዊ ሚዲያ ደጋፊዎች ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በድጋሚ ታርቀው ሁለቱ ሀገራት የሰላም ስምምነት ሊያደርጉ ነው የሚለው መረጃ በስፋት መሰራጨት የጀመረው አሜሪካ በኤርትራ ላይ ጥላው የነበረው ማዕቀብ በማንሳት ከአስመራ መንግስት ጋር ያላትን ግንኙነት በማደስ የኤርትራን ረጅም የባህር ጠረፍ ለመጠቀም ፈልጋለች ከተባለ በኋላ ነው። ዋሽንግተን የኤርትራን የቀይ ባህር ጠረፎችን መጠቀም የፈለገችው የኢራኑ የሆርሙዝ ሰርጥ አስተማማኝነቱ እየቀነሰ በመምጣቱና ተለዋጭ የነዳጅ ንግድ መስመር በቀይ ባህር እንዲሆንና ይህንኑ የባህር መስመር ደህንነትን ከነ ሀውቲ አይነት አማጽያን ለመጠበቅ የኤርትራ የባህር ጠረፍ ወሳኝና ሁነኛ ቦታ በመሆኑ ነው። ይህ መሰማቱ ያስደነገጣቸው የሚመስሉት የኢትዮጵያ ገዥ ፓርቲ ብልጽግና ፓርቲ ደጋፊዎች የአዲስ አበባ መንግስት ወቅቱ ያውርድልን ከዛም የአሰብ ወደብን ለኢትዮጵያ ይመልስ ከሚለው ትርክታቸው በአንድ የተገልብጠው ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ አፈወርቂ ታርቀው ሊፈራረሙ ነው ብለው አብዝተው መረጃን ማሰማት ጀምረዋል። እርግጥ የአዲስ አበባ መንግስትም የኤርትራና የአሜሪካ መንግስት እርቅ ጅማሮ መሰማትን ተከትሎ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስንና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴንን ወደ አሜሪካ ልኮ የተለያዩ የትብብር ስምምነትን ተፈራርሟል። ከስምምነቶቹ መካከል የአፍሪካ ቀንድና የቀይ ባህር ደህንነትን በጋራ መጠበቅ የሚል አለበት። ይህን ተከትሎም ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሜሪካ በተገኘችበት ይደራደራሉ። አሜሪካም ኢትዮጵያ ከኤርትራ የባህር በርና ወደብ ጥያቄ እንዳላት እያወቀች አዲስ አበባን ሜዳ ላይ ጥላ ከኤርትራ ጋር ትታረቅም ማለትን አብዝተዋል የኢትዮጵያ መንግስት ሰዎች። ይህን ጉዳይ በመረጃዎች እንመረምረዋለን።